ተካተል ሲጀመር ጀመርሃል ቅድም ጀመር ሰላም ጤና ይስጥልን ተከበራችሁና የተወዳችሁ ታዳሚዎቻችን ዛሬ ወደ እናንተ ይዘንላችሁ የመጣ ነው የተለያዩ መረጃዎችን ካልም ፒ4አር የሚባለው ፕሮጀክት በወግዲ ወረዳ ከ2012 ዓ.ም ጀምሮ ለአምስት ተከታታይ ዓመታት የተለያዩ ስራዎችን እየሰራ ይገኛል። ለምሳሌ የተፈጥሮ ሀብት ጥበቃ ላይ በከብት ማድለብ በብድር አገልግሎት በመስጠት የኮምፖስት ስራዎችን በመስራት የቢሮ ግንባታ በመገንባት የተለያዩ ማህበረሰብን የአየር ጸባይን ለማስተካከል የካርቦን ልቀትን ለመቆጣጠር ሰፋፊ ስራዎችን እየሰራ ይገኛል። እንግዲህ በዚህ በአምስት ዓመታት ውስጥ ከ39 ሚሊዮን ብር በላይ ማህበረሰብን ተጠቃሚ ያደረጉ በድጋፍም በስልጠናም በብድርም አገልግሎት የሰራበት ሁኔታ አለ። እስቲ የዚህ ፕሮጀክት አላማው ምንድነው ምን እየሰራ ነው የሚለውን ተንተን አድርጌ ለማቅረብ ያክል እንግዲህ ተፋሰስ የነቁ ተራራዎችን በወግዲ ወረዳ የካልም ፕሮጀክት ስኬት በተፈጥሮ ሀብት ጥበቃና በመሬት አጠቃቀም ረገድ በአዲስ ምዕራፍ እየተከተለ የሚገኘው የካልም ፕሮጀክት በወግዲ ወረዳ ቆላማና ደጋማ አካባቢዎች ይስተዋል የነበረውን የመሬት መራቆት ወደ ለምነት እየቀየረ ይገኛል። የአካባቢ ማህበረሰብን ጉልበቱና በእውቀቱ ያገኛቸውን ተፋሰሶችን ዛሬ የውሃ ምንጮችን መገኛ የእንስሳት መኖ መገኛ መሆናቸው የገቢር ምልክታችን መሆኑ ያሳያል። እንግዲህ መረጃው እንደሚያሳየው ወግዲ ወረዳ በጂኦግራፊ አቀማመጧ ወጣ ገባና ለከፍተኛ አፈር መሸርሸር ተጋላጭ የነበረች አካባቢ ናት። ባለፉት ዓመታት ባልተገደበ የእንስሳት ንክኪና ባልተጠና የደን አጠቃቀም ምክንያት ተራራዎች ይራቆቱ ነበረ። አሁን ላይ ግን የተሻለ የተፈጥሮ ሀብት ልማት ወይንም ጥበቃ ስራ እየተሰራ እንዳለ ነው የሚያሳየው መረጃው። በካልም ፕሮጀክት እንግዲህ የድንጋይ እርከን ግንባታ ተዳፋት የሆኑ ቦታዎች ላይ የአፈር መሸርሸርን ለመከላከል በሺዎች የሚቆጠር ሄክታር የለማበት ሁኔታ አለ። እንግዲህ እንደ ወግዲ ወረዳ 17 የሚሆኑ ተፋሰስ ቦታዎች አሉ። አንጻራዊ የሆኑ ወቅታዊ ሁኔታዎች ትንሽ ችግር ስላሉ እንጂ ብዙ የለሙ ቦታዎችን ለማቅረብ ፈልገን ነበረ፣ ግን ወቅቱ የሚጋብዝ አልሆነም። እንግዲህ ከብቶችን እንዳይገቡ ተከልክለው በተፈጥሮ እንዲያገግሙ የተደረጉ ተራራዎች በአጭር ጊዜ ለምተው የሚታዩበት ሁኔታ አለ። እንግዲህ የአካባቢ አርሶ አደሮች ተጠቃሚ የሆኑበት ሁኔታ አለ። የወግዲ ወረዳ የግብርና ጽሕፈት ቤት ኃላፊ የሆኑትን አቶ ካሳሁን አንተነህን ሂደን ለማናገር ሞክረን ነበረ። አሁን ላይ ሰፋፊ ስራዎች እየተሰራ እያለ የካርቦን ልቀትን የተፈጥሮ ሀብትን ሚዛንን ለመጠበቅ ኢንቫይሮንመንታል ፖሊሽንን ለመከላከል ሰፋፊ ስራዎች እየተሰራ እንደሆነ ነው መረጃዎች የሚያሳዩት። እንግዲህ ከዚህ በኋላ በምስልም በቪዲዮም መረጃዎችን ለማሳየት የምንሞክርበት ሁኔታ ይኖራል። አመሰግናለሁ። ስሜ አሰነሸት ይባላል። የካልም ፕሮጀክት የተፋሰስ ኮሚቴው ሰብሳቢ ነኝ። እንደ ሰብሳቢነቴና ወይም እንደ ፕሮግራሙ ጥቅም በጣም ከባድ የሚባል ጥቅም ያለው ድርጅት ነው። እስካሁን ቢያንስ በብድር ደረጃ እንኳ 93 ሰው አካባቢ ተሳታፊ አድርገናል። በብድር የመጀመሪያ መነሻችን የመጀመሪያዎቹ ዙር ላይ 19,022 ብር ነበር። የመጀመሪያ የሁለት ያሳተፍ ነው። ሁለት ላይ ስንደርስ ለሶስቱ ልጆች እንደዚሁ በወለድ ነበር። በዛ ሰዓት ላይ የመጀመሪያዎቹ የሁለቱ በ7% ነው። ሁለተኛው ዙር ላይ ስንደርስ በ8% ወለድ ሶስት ልጆች 22,333 ብር አካባቢ አበድረን አንዱ ይሄ አሁን የጠየቃችሁት ላይ ነው። ከዛ ተጠቃሚው ማለት ነው። ከዛ ወዲህ እንደገና እያደገ ፕሮጀክቱ እየገፋ ሲመጣ 25,000 ብር የሰጠነው አንድ ሰው አለ። ከነዚህ ከሶስቱ ወጣቶች 22,300 ካገኙት ወዲህ ግን አጋጣሚ ጆን ላይ ስብሰባ ባህርን በመሰረት ከሌሎች ወረዳዎች ልምድና እንትን ወሰድ ከወለድ ነፃ በሚል በአገልግሎት ክፍያ በቅድሚያ ክፍያ ነው እያሰራጨን ያለ ነው። እዛ ላይ አሁን በጣም እንዳጠቃላይ ራሱ አሁን ከ93ቱ ሰው
አሁን ራሱ በብድር አገልግሎት ላይ 80 ሰው አካባቢ 83 ሰው አሁን በአገልግሎት ላይ ያላለ ከፍለው የጨረሱ ደግሞ እንደዚሁ ወደ 10 ሰዎች ከፍለው የጨረሱ ሰዎች አሉ። አሁን ላይ አጠቃሉ ሐቁን ለመናገር ድርጅቱኛ እንደኛ ስጋታችን አሁን ምን አለ መሰለሽ ለኛ ቀርቶ የወረዳውን ጥቅም ድርጅቱ በተለያየ በዚህ ወቅት በወለደው ችግር ባልወጣብን የሚል ስጋት እንጂ ድርጅቱ ለሚሰራ ሰው ለድሃ ዋቢ ነው ማለት እችላለሁ። ይባጭር ጀምር ካሳዬ ለገሰ ባላለው ስሜ ካን ፕሮጀክት ተጠቃሚ ነኝ። ዞሮ ብድር ወስጃለሁኝ። ብድር ወስጄ የገዛሁባቸው በጎች ናቸው። በጎቹን ወስጄ በጣም ለውጥ አላቸው። ያው በመሐልም ጥፋት ቢኖርም በራሱ ጊዜ እንትን በህመም ደረጃ ዘንድሮ የተወሰኑ በጎች ሞቱብኝ እንጂ የሚገርም 30 ሺህ ብር ነው የወሰድኩት እኔ ይሄን ካልም 30 ሺህ ብር ወስጄ 3 እና በጎች ገዛሁባቸው። አንድ ጉረና በግ ነው እየተጠቀምኩኝ እየሸጥኩኝ እየለወቅኩኝ እየተጠቀምኩ እያለ ዘንድሮ ትንሽ የሆነ በግ በሽታ ገብቶ ሞቱብኝ። ተወሰኑ 3 እናት ወይ ምናምን ሞቱብኝ እንጂ የመጀመሪያ አመት ካንዱ አገልግል ነው 10 ሺህ ብር የመለስኩት። የሚገርምህ ዘንድሮ መልሻለሁኝ። የአንድ አመት ይቀረኛል። አሁን በጣም አሪፍ ነው። ጥቅም አለው። ጥቅም ላይ ለዋለው ሰው ጥቅም አለው። ለበላው ሰው ግን ጥቅም የለው። ወስደሽ ከበላሽው ትርጉም የለው። ትርፋማም አይደለሽም። ማግኘትም አቺ መለወጥም አቺ። ዙሮ እኛ እንሰራለን። አሁንም ለዲሃ የቆመ ድርጅት ስለሆነ በጀቱ በሰፊው ይንጣልን፣ እንሰራለን፣ እንለወጣለን ብዬ አስባለሁኝ። ዙሮ አሁን በህመሙ ምክንያት ሞተውብኝ አሁን አንድ እናት 3 በጎች ጨቅላ ቄቦችና አንድ ወጠጤ ይዛ አንድ ወልድ ያለ አሁን የቀሩኝ እነዚህ ናቸው። በህመም ምክንያት አልቀውብኝ ነው እንጂ በጣም ለውጣለሁ። እሱ በትክክል ይለውጣል ዲሃ። እናንተም ወዲ ኋላ ወዲህ ሳትሉ የሚመጣልንም በጀት በስነ ስርዓት እያመጣችሁ ተጠቃሚ አርጉን ነው ማለት እንደራሴ ይሄን ያለ። እሺ ስሜ አብዱል ከሪም መብሬ ይባላል። የ01 ቀበሌ የተፈጥሮ ሀብት ባለሙያ ነኝ። ዙሮ ምንድነው በዚህ በአኖ ደርበ ከርቤ ተፋሰስ የ2 ቀበሌ ያማከለ ተፋሰስ ነው ማለት 02 እና 01 ቀበሌ ያማከለ ተፋሰስ ነው ማለት ነው። ስለዚህ ይሄ ቀበሌ አጠቃላይ 907 ሄክታር 907.4 ሄክታር ያካልላል። አጠቃላይ ተጠቃሚዎች በሁለቱ ቀበሌ ያለው ተጠቃሚ ወንድ 251 ሴት ደግሞ 56 አጠቃላይ 307 ተጠቃሚዎች አሉት ማለት ነው። ስለዚህ ምንድነው ያው ይሄ በዚህ ፕሮጀክት በርካታ ስራዎች እየተሰሩ ነው ያሉበት። አጠቃላይ አሁን ቀበሌው ከልሎ በማልማት በዳግም ተከላ ሙሉ በሙሉ ተሸፍኗል ማለት የሚባልበት ደረጃ ነው ያለው ማለት ነው። በተለይ የተወሰነ አንዳንድ በረሃማ አካባቢ የእርሻ እንትኖች ሲቀሩ ደጎ አካባቢ በሰስባኒያ በተለያዩ የመኖ ልማቶች ተሰራበት ሂደት አለ። ቆሎ አካባቢ ደግሞ ተራራማ አካባቢዎች ደግሞ በግራርና እንደዚሁም ደግሞ በሌሎች የእጽዋት ዝርያዎች ያው ተሸፍኗል ብሎ ያው እሱን በቀጣይ የምናየው ይሆናል ማለት ነው። ስለዚህ ምንድነው በተጓዳይ ደግሞ ምንድነው ወጣቱን ተጠቃሚ በማድረግ በብድር በዛ አመት ብቻ 910 ሺህ ብር ለወጣቶች ተጠቃሚ ሆኗል። ከስንት ከ40 ሺህ ብር እስከ 50 ሺህ ብር ባለው ሬንጅ ውስጥ ማለት ነው። ስለዚህ ይሄ ነው እዚህ ጋር ያው ምንድነው አጠቃላይ አሁን ካለው የተፋሰስ እንትን ውስጥ 47.5ቱ በዳግም ተከላ የተሸፈነ ነው። በዳግም ተከላ ማለት ነው። ሌላው ደግሞ ያው ወደ 175 ደግሞ ዝም ብሎ ያፈርነው ጥበቃ የተሰራባቸው እዛው ላይ በረሃማ አካባቢ ስለሆኑ የተፈጥሮ እጽዋቶች እንዲያርጉበት የተደረገ ነው። ከዚህ ውጭ ያለው ደግሞ ቢያንስ ወደ 700 ምናምኑ ሄክታር ደግሞ በቃ ጥብቁ ነው። ከእንስሳት ንክኪም ነፃ ሙሉ በሙሉ ነፃ ሆኖ በጣም ራሱን ያገገመና የተሻለ የደን እንትን የተፈጠረበት ሂደት ነው ያለው። ስለዚህ እንደ ቀበሌ ያው በእንስሳት እርባታው ዘርፍ፣ በደን ልማቱ ዘርፍ፣ በመኖ ልማቱ ዘርፍ ህብረተሰቡ በከፍተኛ ደረጃ ተጠቃሚ የሆነበት ሂሳብ ነው ያለው ማለት ነው። በ40 ሺህ ብር ወስዶ ሰውየው በአመቱ ከአንድ በሬ እስከ 40 ሺህ ብር እጥፍ ማለት ነው የሚያተርፉበት ሂደት ያው እያየን ነው። ያው እሱ እንግዲህ ምናልባት ሌሎች አርሶ አደሮች የሚጠይቁ ካለ ከነሱ ጋር መረጃውን መውሰድ የምንችልበት ሂደት ነው ያለው። ከዚህ ውጪ በአፈር ለምነት አኳያ ስንመለከት ኮምፖስት ወደ 7500 በዚህ ተጠቃሚ ውስጥ የተዘጋጀበት ሂደት ነው ያለው። ስሜ ካሳሁን አንተነህ እባላለሁ። የወግጅ ወረዳ ግብርና ጽሕፈት ቤት ኃላፊ ነኝ።
ዛሬ የተገናኘ ነው ካልም ፕሮግራም በወረዳችን ምን ስራዎችን ሰርቷል የሚለው ነገሮች ላይ አጭር ውይይት ለማድረግ ሲሆን እንግዲህ ካልም ማለት የካርቦን ልቀትን በመሬት አጠቃቀም ላይ መቀነስ ፕሮግራም ሲሆን በወረዳችን ከ2012 ጀምሮ ያለፉት 5 ዓመታት በጣም በርካታ ስራዎችን ሲሰራ ቆይቷል። እንደኛ ወረዳ 17 ተፋሰሶችን በመያዝ ሙሉ በሙሉ በደን እንዲሸፈኑ በማድረግ እነዚህ ተፋሰሶች የራሳቸው የሆነ ህብረት ስራ ማህበራት እንዲኖራቸውና ማህበሩ በውስጡ ያሉ አባላትንና ወጣቶችን የብድር ተጠቃሚ በማድረግ የተሻለ በሀብትም በደን ልማትም ሀብት ፈጥረው የካርቦን ልቀትን እንዲቀንሱ በማድረግ በኩል ከፍተኛ ስራዎችን የሰራበት ሁኔታ ነው ያለው። እነዚህ ተፋሰሶች ቋሚ የሆነ ቢሮ ያላቸው በስታንዳርዱ መሰረት የተሰሩ ቢሮ አለው። እነዚህ ቢሮዎች ሁሉም የአመራር የተሟላላቸውና በየሰዓቱ ኦዲት እየተደረጉ ትርፍና ኪሳራ እየተሰላ ብድር በተቀመጠለት ጊዜ እየተመለሰ ያለበት ሁኔታ ነው ያለው። ጥቅል በወረዳ ደረጃ ስናየው እስካሁን ካሉ ፕሮጀክቶች ለወረዳችን ኢንቨስት ያደረገውን ስንወስድ በብድር ብቻ ኦልሞስት ወደ 23 ሚሊዮን ብር አካባቢ የሚሆን ለአርሶ አደራችን በማህበራት አደራጅቶ በመስጠት እሴት በመፍጠር ደረጃ የተሻለ የሰራና እንደ ወረዳ ወደ ገንዘብ ባይተመንም ከፍተኛ የሆነ የካርቦን ልቀትን ቀንሷል ብለን ከተቀመጠለትና ይዞት ከመጣው ግብና ዓላማ አኳያ የተቀመጠለትን ግብ በካልም ፕሮግራም አሳክቷል የሚል ጥቅል ከህብረት ስራ ማህበራት ጋር ቁጭ ብለን ገምግመን ለቀጣይ ምን ማስተካከል አለብን የሚለው ነገሮች ላይ ተወያይተን የጋራ አድርገን ፕሮግራሙ በወረዳችን ከዚህ በላይ አስፍቶ ቀበሌዎችን መያዝ ቢችልና ተፋሰሶችን ማስፋት ቢችል ሙሉ በሙሉ የካርቦን ልቀትን በማስቀረት የደን ሽፋንን በመጨመር አሁን ካለው የደን ሽፋን ከ6 እስከ 8% የመጨመርና የደን ሽፋናችንን ወደ ነበረበት የመመለስና በተለይ ተራቅተው የነበሩ ቦረቦሮችን እንዲያገግሙ በማድረግ የአፈር ክለትን በመከላከል ደረጃ የተሰሩ የአፈርና ውሃ ጥበቃ ስራዎች የተሻሉ ስራዎችን በወረዳችን የሰራበት ሁኔታ ነው ያለው። ይሄ ብቻ ሳይሆን የአፈር ለምነትን ለማሻሻል ሞዴል የሆነ የቨርሚ ኮምፖስት ማዕከል በማቋቋም በቀጠና ደረጃ የአፈር ለምነት እንዲሻሻል ቨርሚ ኮምፖስት አርሶ አደሮች ከማዕከሉ በመውሰድ ስልጠና በመስጠት መሬታቸውን በተለይ ከኬሚካል ማዳበሪያ ወጥተው ቨርሚ ኮምፖስት ተጠቅመው ምርትና ምርታማነትን እንዲጨምሩ ከፍተኛ የሆነ ድጋፍ እያደረገ ያለ ፕሮጀክት ነው በወረዳችን። ጥቅል ጠር ባለ መንገድ በዚህ ልክ ፕሮግራሙ በአጭር ጊዜ ውስጥ ሰፊ ለውጥ ያመጣና ማህበረሰባችን የለውጡን ፍሬ ያየበት ሁኔታ ነው ያለው። በቀጣይ ደግሞ በፕሮግራሙ ዕለት ከዚህ የተሻለ ስራ ተረባርበን ቅድሚያ ለፕሮግራሙ ሰጥተን የተሻለ ስራ ሰርተን አርሶ አደራችንን ጠቅመን እነዚህ ህብረት ስራ ማህበሮች ራሳቸውን ችለው ሂሳብ ሰራተኛ ኑሯቸው ወደ ዩኒየን እንዲሸጋገሩ በፎካሎችና በሌሎች ባለሙያዎች ልዩ ርብርብ አድርገን እነዚህ ማህበሮች ውጤታማ ሆነው በስራቸው ደግሞ የወጣት የስራ ዕድል ፈጠራ የሚፈጥሩበት ሁኔታ ለማመቻቸት እንደ ተቋም እና እንደ ፕሮግራም ይዘን እየሰራን ያለንበት ሁኔታ ነው ያለው።